ጤና ይስጥልኝ እንደምናመሻችሁ የተከበራችሁ ተመልካቾቻችን 2 ሰዓት ሆኗል። ከኢትዮጵያ ቴሌቪዥን የኢቲቪ 57 ዜናዎቻችን ቀጥሏል። የዜናዎቹን አበይት ርዕሶች አስቀድማለሁ። ሸገርን የማስዋብ ስራ በኮሪደርና ቦዝ ዳርቻ ልማት ተሰናስሎ ዛሬ ላይ ለአዲስ አበባ አዲስ ገጽታ ሰጥቷታል። የመጀመሪያው የኢትዮ ጣሊያን የኮንስትራክሽን የመሰረተ ልማትና የከተማ መልሶ ግንባታ ፎረም በአዲስ አበባ ተካሄደ። በመካከለኛው ምስራቅ ያለውን ጦርነት ለማስቆም የተለያዩ የድርድር ሙከራዎች እየተደረጉ መሆናቸው ቢገለጽም ቀጠናው አሁንም በጦርነት መታመሱን ቀጥሏል። በስፖርት ዘገባችን በሴቶች የአውሮፓ ቻምፒየንስ ሊግ ሩብ ፍጻሜ ዛሬ ምሽት ተጠባቂ 2 ጨዋታዎች ይካሄዳሉ። ከኢቲቪ 57 ዜናዎች ጋር አልጋነሽ ተካነኝ አብራችሁን ቆዩ። በብዙ ሀገራት ካፒታሲቲያቸው ብዙ ህዝብ ስላለውና ያንን ማረቅ ማሻሻል አይቻልም በሚል እምነት አንዳንዶቹ 80 አንዳንዶቹ 100 አንዳንዶቹ 1000 ኪሎ ሜትር ርቀው ካፒታሲቲ የሞከሩ አሉ ለመስራት። ዋናውን ከተማቸውን ጥለው ከከተማ ወጥተው ሌላ ከተማ ለመስራት ሞክረዋል። ይሄ ባደረግነው ጥናት አዋጭ አይደለም። ፎቁ ንጹህ ከተማ ቢሰራ ከዛ እናንተ ደግሞ ስንሄድ እዚህ ያለውን ባህል ስለሆነ ምን ወስደው ከተማው ያምራል፣ እኛ ግን አልተዘጋጅን ለዛ ጉዳይ። የምንነዳበት ስርዓት፣ ቆሻሻ የምንጥልበት ስርዓት፣ ወኮይና ፓርኪንግ የምንጠቀምበት ስርዓት የቀደመው የሆነና ቶሎ ይበላሻል። እዚህ እያደረግን ያለነው ከተማ መቀየር ብቻ አይደለም፣ ካልቸር መቀየርም ነው። የኢትዮጵያን የብልጽግና ማሳያ ምልክት ናት አዲስ አበባ። የብልጽግና ሲምቦል ናት። እሷን ያየና ያደነቀ፣ እሷን ያየና የወደደ አርባ ምንጭ፣ ሐዋሳ፣ ባህር ዳር ልይልና ለተጨማሪ የብልጽግና ጉዞ መንገድ ታገለግላለች እና የመጀመሪያ ኢንትሪ ፖይንት ናት። አዲስ አበባ አብባለች። አዲስ አበባ ነጽታለች። የማበቧ ነገር ስሟ ብቻ ሳይሆን መገለጫዋም ሆኗል። ይህን ያመጣው የኮሪደር ልማት ነው። አብራችሁን ቆዩ። የመደመር መንግስት የከተማና ክትመት እይታ አዲስ አበባን ዳግም ወልዶ ሌሎች እንዲጸነሱ አድርጓል። ለመሆኑ ይህ ምልከታ ምን አመጣ? ሀብታሙ ተክለስላሴ ጠቅላይ ሚኒስትሩን የትላንት ምሽት ቆይታ መነሻ አድርጎ በተከታዩ ጥንቃሩ እንዲህ ያስቃኘናል። ያደፈ ገላ፣ የቆሸሸ መልክ፣ ቅጥ ያጣ መንገድ፣ በህንፃ ቁጥር ስልጣኔ የሚለካባት፣ ነዋሪው እያደረ የማይኖርባት፣ እየዋለ የማያጣጥማት የስም ከተማ አዲስ አበባ ትላንት እንዲህ ነበረች። ሰው ድሮ ልምጣ ሲል ይጨንቃል። ልምጣ ኢትዮጵያ ቤተሰብ ይዤ ልምጣ ሲል የት ነው የምወስደው የሚለው ጉዳይ በጣም ነው የሚጨንቀው። በግለሰብ ደረጃ ይሻላል፣ እንደ ሀገር ደግሞ ይጨንቃል። ምክንያቱም አሳፋሪ ስለሆነ። ምን ይሄ ብቻ! ያቺ የዓለም 3ኛዋ የዲፕሎማሲ ማዕከል፣ የአፍሪካውያን ቤት፣ የነፃነት ቋሚ ውርስ፣ ገጽታዋ ስሟን እንኳ ባይመጥን ክብሯን የምትገልጥበት እኔ ነኝ የምትልበት መኩሪያ መታያም አልነበራትም። አፍሪካ ውስጥ እንደምታውቀው ሁሉም ሀገራት በኮሎኒ ተገዝተዋል። ግን ሁሉም ሀገራት ከሞላ ጎደል የሄድኩባቸው ስትሄድ አበባ የምታስቀምጥበት፣ ነፃ ያወጡበትን ቀን የሚያከብሩበት ቦታ አላቸው። እኛ እኮ አድዋ ሙዚየም እስከሰራንበት ጊዜ ድረስ የውጭ ሰው ስቴት ቪዚት ቢመጣ እዚህ ጋር ሄደህ አበባ አስቀምጥ የምንልበት ቦታ እኮ አልነበረንም እንደ ሀገር። ይሄ በጣም አሳፋሪ ነገር ነው ኢትዮጵያን ለሚያክል ሀገር። ወንዞቿ ጠቁረው በሽታ የሚያስጠቅፉ፣ ዙሪያ ገባቸው የድህነት መናኸሪያ፣ የሰቀቀን ኑሮ መግፊያ ሆነው ቆዩ። የተዘበራረቀው መንገድ ሰውንም እግረኛውንም አዳብሎ በስልጣኔ የቀደመን በተራማጅነት ስሙ የሚጠራን ባለታሪክ ህዝብ ምን ነው አስባለም። የትላንቱ አዲስ አበባ መሰንበት እንጂ ህይወት አታውቅም። መኳኳል እንጂ መዘመን አልሆነላትም። የመደመር መንግስት ይህንን የመቀየር ቁጭት አሳደረ። ለውጡም የሚታይ የሚጨበጥ ለመሆን በቃ። ለውጡ የጀመረው ከእይታው ነበር። ድሮ የነበረው እሳቤ ከተማ ላይ አንደኛ ከተማን እንደ ስጋት፣ ነዋሪውን ደግሞ እንደ ወላዋይ የማየት ዝንባሌ ነበረ እና ማህበራዊ መሰረት ሲባልም የከተማውን ሰው የማግለል ልምምድ ነበረ። ግን በሁሉም መስፈርት ትክክል አይደለም።
አንደኛ ሀብት ያለው ከተማ ውስጥ ነው። አዲስ አበባን ብትወስድ የኢትዮጵያ ግማሹ ያክል ጂዲፒ ያለው አዲስ አበባ ነው። ግማሹ ሀብት ያለበትን ከተማ አይገባኝ አያስፈልገኝም ብለህ ጥለህ ኢኮኖሚክ እድገት ተረጋግጥ አትችልም። ከኢኮኖሚክ እድገት አንጻር ብቻ ግን አይደለም። ከተማን የብልጽግና ሞተር የብልጽግና ኢንጂን አድርገህ መውሰድ ትችላለህ። ማደግ መለወጥ ስትፈልግ አንዱ እድገት የምታሳልጥበት ቦታ ከተማ ነው። የስልጣኔ መስታወት ነው። የአንድ ሀገር እድገት የአንድ ሀገር ስልጣኔ የሚለካው በከተሞች ነው። ነዋሪውንም የወሰድክ እንደሆነ የለውጥ ባለቤት ነው፣ ኢኖቬተር ነው። ጥሮ ግሮ ለመለወጥ ሪስክ ቴከር ነው። ዜጋው የሚያጣጥመው ተመልካች የሚመሰክረው ብልጽግና የሚታየው ማዕከል የሚሆነውም በከተማ ነው ብሎ ያመነው የመደመር መንግስት ወንዞቿን አጽድቶ ዳርቻው ላይ ህይወት ሰርቶ በሰፊው መንገድ የተሳለጠ ትራንስፖርትን ሲያነብር የከተማ ጽዳትና ውበት እንደ ቅንጦት ይታይበት፣ ዘመናዊነት በህንፃዎች ብዛትና በፋብሪካዎች ጭስ ይለካበት ከነበረው ቆሞ ቀር ሐሳብ በመላቀቅ ነበር። ከተሞች በመደመር መንግስት እንደ ዋነኛ ማህበራዊ መሰረት ይወሰዳሉ፣ ግምት ይሰጣቸዋል። ከተሜነትም እያደገ የመጣ ጉዳይ እንደሆነ የመደመር መንግስት ያምናል። ብንፈልግም ባንፈልግም ከጥቂት ዓመታት በኋላ አብዛኛው ሰው ከተሜ እየሆነ ይሄዳል እና ያንን አሁኑ አቅደን አልመን አስበን ቀርበን አውቀን ካልሰራን በቀር ከተማ ውስጥ እየኖረ ሰው ከተማውን አያውቅም። ከተማ ውስጥ እየኖረ የከተማውን ነዋሪ ቁጥር አያውቅም። ከተማ ውስጥ እየኖረ ምን እንዳለ እንደሌለ አያውቅም። እንደዚህ የሚሆንበት ሰዓት አጠቃላይ እድገት ለማረጋገጥ አስቸጋሪ ስለሆነ አዲስ አበባ፣ ሐዋሳ ወይም ሐረር፣ ድሬዳዋ፣ ባህር ዳር እንደ መፈተኛ ናቸው፣ እንደ ቻሌንጅ የምንወስድባቸው ኤሪያ ናቸው እንጂ እንደ ሰከንደሪስ የሚታዩ አይደሉም። አይ ቲንክ በዚያም ምክንያት በእድገታችንም በከተሞቻችንም ለውጥ እያየን ያለን ይመስለኛል። የጦር ሰፈር የነበሩ በቅድ በደረጃ ሐሳብ ያልተመሩ ከተሞች የእድገት መነሻ የመሰልጠን ማሳያ መሆን ሲገባቸው ውጥንቅጣቸው ጠፍቶ ውል አልባ ሆነው ቆይተዋል። የመደመር መንግስት ይህ ይቀየር ነበር ውጥኑ። ይሄው ሐሳብ ፍሬ አፍርቶ የዘመነች የተለወጠች ስምና ግብሯን አንድ ያደረገ አዲስ አበባን ከመኖሪያም ወደ መኩሪያ ከመሰንበቻም ወደ መታያ መድመቂያነት የቀየራትን ሀቅ ዘርቷል። ትላንት እንግዳ ልምጣ ቢል ይታፈርባት ነበር። ዛሬስ? አሁን እንደዚህ አይነት ችግር የለም። አሁን ወደ ምስራቅ ከፈለገ ማማረጥ ነው፣ ወደ ሰሜን ከፈለገ ወደ ደቡብ ከፈለገ ብዙ አማራጮች እየተፈጠሩ ነው ያሉትና እነዚህን ጉዳዮች እያሰፋን እየሰለጠን ሰው መቀበል ሰርቪስ ፕሮቫይድ ማድረግ እየለመድን ስንሄድ ብዙ የቱሪስት ፍሰት ወደ ኢትዮጵያ እንዳይመጣ ወደ አፍሪካ እንዳይመጣ እምነት አለ። በቀደመችው አዲስ አበባ ኑሮ በጥግግት ባደፉ ጣራዎች በኮሰመኑ ጎጆዎች የቆሸሹ ወንዞችን ተከትሎ ሳይቀር ይገፋ ነበር። ኮሪደር የቀየረው ይህንን ያልተገባ ታሪክ የማይመጥን ክፉ ስም ነው። መንገድ መኪና ማቆሚያም መኪና ብቻ ማስተናገጃ የሚሆንበት አሰራር ዛሬ የለም። እግረኛውም ብስክሌትም የሚጠቀመውም ሁሉም በነፃነት ይስተናገዳሉ። ለምሳሌ 1 ሚሊዮን መኪና አለ ብለን ብንወስድ ወይም 6-7 ሚሊዮን ሰው አለ ብለን ብንወስድ የመንግስት ትኩረት የነበረው ለነዛ 1 ሚሊዮን መኪናዎች አስፋልት መስራት እንጂ ለነዚህ 5-6 ሚሊዮን ሰዎች በእግራቸው መጓዝ እንዲችሉ የሚያመቻች እሳቤ አልነበረም። ወይም አካል ጉዳተኛ በጣም ከፍተኛ ቁጥር አለ ኢትዮጵያ ውስጥ መንቀሳቀስ ቢፈልጉ እነሱን ታሳቢ ያደረገ አልነበረም። ወይ መኪና አልፈልግም እኔ ሳይክል እጠቀማለሁ ቢል ሳይክል ለመጠቀም የሚያስችል አስቻይ ነገሮች ኢንፍራስትራክቸር አልነበረም። ስማርት ትራንስፖርት ስንል እነዚህ ሁሉ ያካትታል። የመደመር መንግስት የደረጃው የከተማና የከተሜነት እይታ አዲስ አበባን ዳግም ወልዶ የክልል ከተሞችን እንዲጸነሱ ምክንያት ሆኗል። አሁን ከተማና ከተሜነት ለፖለቲከኛውም ማህበራዊ መሰረት መሆን በሚችልበት ደረጃ ላይ እንዲደርስ የመደመር መንግስት እሳቤ በቂ አመክንዮን በተግባር አረጋግጧል። በአዲስ አበባ ከተማ እየተከናወነ ያለው የወንዝ ዳርቻ ልማት ስራ መሰረታዊ ለውጥ ማምጣት የተቻለበት ለብዙ ሀገራት ምሳሌ የሚሆን ትውልዱም በሀገሩ እንዲኮራ የሚያደርግ ነው። የተጎሳቆለውን የመዲናይቱን የወንዝ ዳርቻዎች መልክ የቀየረው ፕሮጀክቱ አካባቢዎቹ ለኑሮ ተመራጭ እንዲሆኑም አድርጓል። ጌታቸው ባልቻ እንዲህ አቀርበዋል። የአዲስ አበባ ከተማ የቀደመ የተጎሳቆለ መልክ የወንዞቿ መልክም ጭምር ነበር። የከተማዋ ወንዞች ዞር ብሎ የሚያያቸው በማጣታቸው በብክለት ምክንያት መልካቸውን ሲያጡ ኖረዋል። የእነዚህ ወንዞች በዚህ መልክ መገኘት ደግሞ ለሰዎች ጤና ማጣት ምክንያት ሆኗል። ወንዞቹ አይደለም በአካባቢው ለሚኖሩ ለኃላፊ አግዳሚውም ፈታኝ ነበሩ። ዳርቻዎቻቸውም የድህነት ምሳሌ ሆነው ቆይተዋል። ብዙ ቦታ በእግር አይደለም በመኪና እየነዳህ ሪቨር ክሮስ የሚያደርግባቸው ቦታዎች ላይ ከደረስክ መስታወት ከተከፈተ
ጉንፋን ያማል፣ ቶንስል ያማል። በጣም ከፍተኛ ሽታ ነው ያለው። በእግር ደግሞ አይታሰብም። ለምን? የኛ ውሃዎች ጥቁር ናቸው፣ አይገልጸውም። እና የሪቨር ሳይዳችን ጥቁር መርዛማ የነበሩ ውሃዎችን ማከም ነው። አሁን የነዛ የአዲስ አበባ ወንዞች ዳርቻ መልክ እየተለወጠ ነው። በ8 ወንዞች ላይ የሚሰራው 50 ኪሎ ሜትር የሚሸፍን የወንዝ ዳርቻ ልማት ፕሮጀክት በአዲስ አበባ እየተተገበረ ይገኛል። እነዚያ መልካቸውን የቀየሩ አላፊ አግዳሚው አፍንጫውን ለመያዝ የሚገደድባቸው ለተለያዩ ህመሞች መነሻ ሆነው የቆዩት አካባቢዎች ገጽታቸው ተቀይሯል። አሁን ላይ የወንዝ ዳርቻዎቹ ሰው የሚሸሻቸው ሳይሆኑ ለመኖሪያና ለመዝናኛ በብዙዎች የሚመረጡ እየሆኑ መጥተዋል። አሁን ግን ከጥቂት ዓመታት በኋላ አዲስ አበባ ውስጥ የምንሻማባቸው ቦታዎች ለመኖር ሪቨርሳይድ ናቸው። አንደኛ ግሪን ነው፣ ንጹህ ውሃ ይኖራል፣ ርቀት ስላለው ለቪው ይመቻል። ሆቴልም ፈርኒሽ አፓርትመንት ቢሰራ ሬስቶራንትም ቢኖር በእጅጉ የሚመች ይሆናል። ለምሳሌ ቀበና የብዙ ሰዎች የሚታወስ ውሃ ነው። ሲኒየር ሰዎች ብታናገር ቀበና ዋኝተን ቀበና እንደዚህ አድርገን ይላሉ። ጎኑም ታዋቂ ሃይ ስኩል ስላለ የዛሬ 2-3 ዓመት ሙሉ በሙሉ ሻንቲ ሃውሶች የሞሉበት ውሃው በጣም የሚሸት የቆሸሸ ነው የነበረው። አሁን ከተማችን ውስጥ ካሉ ትላልቅ ሌኮች አንዱ ቀበና ነው። በጣም ቆንጆ ሬስቶራንቶች በአቅራቢያው ተሰርተዋል። ለእይታ በጣም የሚመች ነው። እንደ መዝናኛ ቦታ ውሰደው። ትናንትና በጣም ቆሻሻ የነበረው አሁን እንደ መዝናኛ ቦታ ውሰደው። በአዲስ አበባ ከተማ እየተከናወነ የሚገኘው የወንዝ ዳርቻ ልማት የኢትዮጵያን መልክ የሚቀይር የቆየውን ጥግግትና ጉስቆላ የተጫነውን የከተሜነት እሳቢያችንንም የሚቀይር ነው። ይህ ፕሮጀክት ዛሬን ብቻ ታሳቢ ያደረገ አይደለም፣ ነገ ኢትዮጵያ ምን ልትመስል እንደምትችል መልኳን የገለጠ ጭምር እንጂ። ይህ ስራ ለዘመናት በተጎሳቆለ መልኳ የምትታወቅ ሀገርን አዲስ መልክ በመስጠት ልጆቿ የሚኮሩባት፣ ሌሎች ሀገራትም ትምህርት የሚወስዱባት ሀገር የማድረግ ነው። እየተሰራ ያለው ስራ አላለቀም። በተለይ ውሃውን ማጥራት፣ ቆሻሻውን መለየቱ ስራ 6-7 ቦታ እየተገነባ ነው ያለው፣ አላለቀም። እሱ ሲገነባ አብዛኛው ቆሻሻ ውሃ ሲስተም ውስጥ ገብቶ ከተጣራ በኋላ ንጹህ ውሃ ኮርሱን ጠብቆ ይቀጥላል። ቆሻሻው ግን ተመልሶ ወደ ማዳበሪያ፣ ሌሎች ጥቅሞች የሚውል ይሆናል። መቆሸሽ አይቀርም ከተማ ካለ፣ ግን የምናጸዳበት ስርዓት ደግሞ እየዘረጋን ያለ ነው። ታዲያ ይህ የአዲስ አበባ ወንዞችን ውበት እየገለጠ የመጣው የወንዝ ዳርቻ ልማት ፕሮጀክት በሌሎች አካባቢዎችም እየተስፋፋና እንደ ሐዋሳ፣ ቢሾፍቱ፣ ባህር ዳርና በመሳሰሉ ከተሞች እየተተገበረ መጥቷል። ምክንያቱም ፕሮጀክቱ የኢትዮጵያን መልክ የመግለጥ ለዜጎቿም ምቹ እንድትሆን የማድረግ ራዕይን የያዘ ነው። በኢትዮጵያ ከተሰሩ አኩሪ ፕሮጀክቶች መካከልም የሚመደብ ነው። በጣም ከሚያኮሩ የኢትዮጵያ ስራዎች እንደ አንዱ ወሰደው። አሁን አዲስ አበባ ከሰራን በኋላ ሐዋሳ ታውቋለህ፣ ሌኩን ለረጅም ዓመት ነበረ፣ ዝግ ነበረ። አሁንስ አክሰስ ፈጥረውለታል። ቀጥሎ ደግሞ ወክዌይ ይሰሩለት ነው። ተጀምሯል ፕላኑ፣ ገና ስራው አልተጀመረም። ስፔስ መክፈት ተደርጓል። እስካሁን ቢሾፍቱ ሆራን ብትወስድ ከዚህ ቀደም አክሰስ አልነበረውም። አሁን ዙሪያውን ወክዌይ አለው። ባህር ዳር ብትሄድ ሙሉ ውሃው ዝግ ነበር ድሮ። አሁን ተከፍቶ ለከተማ ብሪዝ ራሱ በጣም አሻሽሏል። ጅማ፣ አርባ ምንጭ በየቦታው ይሄ ነገር ልምምድ እየሆነ መጥቷል እና አዳዲሶቹም ትናንሾቹ ከተሞችም ይሄን ከተማሩ ሪቨርሳይዶቻችን ሳይበላሹ፣ ውሃዎቻችን ሳይበላሹ ከውሃ ከዛፎች ጋር ኮኤግዚስት እናደርጋለን። በተለያዩ የኢትዮጵያ አካባቢዎች እየተስፋፋ የመጣው የወንዝ ዳርቻ ልማት ፕሮጀክት የወደፊቷ ኢትዮጵያ መልክ ምን ይመስላል ለሚሉ የሚያኮራ ስለመሆኑ ቋሚ ማሳያ ሆኗል። አዲስ አበባ በወንዝ ዳርቻ ልማት ስራ ገጽታዋ በእጅጉ ተቀይሯል። ስራው ወንዞችን ከነበሩበት ከፍተኛ ብክለት ከማውጣት ባለፈ የከተማዋን ውበት የገለጠና ለነዋሪዎች ምቹ የመኖሪያ አካባቢን የፈጠረ ነው። ፕሮጀክቱ ከወንዞች ባሻገር ብዙ ስራዎችንም ያካተተ ነው። ተከታዩ የማህሌት ታደለ ዘገባ የወንዝ ዳርቻ ልማት ስራው የሚጀምርበት እንጦጦ አካባቢ ያለውን ገጽታ ያስቃኘናል። ስለ አዲስ አበባ ወንዞች ስታስቡ መጀመሪያ ወደ አእምሯችሁ የሚመጣው ምንድን ነው? የወንዞቹ ቆሻሻነት፣ መጥፎ ጠረናቸው፣ ወይስ ወንዞቹ ከየሰፈሩ ጠራርገው ይዘውት የሚሄዱት ደረቅና ፍሳሽ ቆሻሻ? መቼም አዲስ አበባን በቅጡ አውቃታለሁ የሚል ሰው ከዚህ የተለየ ሊያስብ አይችልም። አሁን ላይ ግን የአዲስ አበባ ወንዞች ይህ ችግራቸው ታሪክ እየሆነ ነው። የወንዞቻችን ትንሳኤም እውን ሆኗል።
እንዴት አላችሁ? ኑ ከኔ ጋር አብረን እንሂድና የአዲስ አበባን ወንዞች እንመልከታቸው። አዲስ አበባ 76 ወንዞች አሏት። የነዚህ ወንዞቿ ታሪክ ደግሞ በወንዝ ዳርቻ ልማት ስራዎች እጅግ በጣም እየተቀየረ ይገኛል። የወንዝ ዳርቻ ልማት ስራው 47 ኪሎ ሜትሮችን ይሸፍናል። አሁን ያለነው እንጦጦ ላይ ነው። ከባህር ወለል በላይ ከ2600 እስከ 3200 ሜትር ከፍታ ላይ ይገመታል አሁን ያለንበት ቦታ። አብዛኞቹ በዚህ አቅጣጫ ወደ አዲስ አበባ የሚፈሱ ወንዞችም መነሻቸው እዚህ እንጦጦ ተራራና ከኋላችን የምትመለከቱት ጫካው ደኑ ነው። ከዚህ ከእንጦጦ የሚጀምረው የወንዝ ዳርቻ ልማት ስራ ደግሞ 21.5 ኪሎ ሜትሮችን የሚሸፍን እንጦጦን ጨምሮ በዚህ በአፍንጮ በር አድርጎ በወዳጅነት ፓርክ አምባሳደርን አልፎ ወደ ፒኮክ መናፈሻ ድረስ የሚዘልቅ የወንዝ ዳርቻ ልማት ስራ ነው። በነገራችሁ ላይ ተመልካቾቻችን እዚህ የወንዝ ዳርቻ ልማት ስራው ወንዞችን ማልማት ማሳመር፣ ውበት መስጠት፣ መናፈሻ መፍጠር ብቻ አይደለም። የሰዎችን ህይወት የሚቀይሩ ተግባራዊ ስራዎች ጭምር ያሉበት የእርሻ ስራ፣ ሌሎችም በርካታ ነገሮችን የምንመለከትበት ነው። አሁን የፊት ለፊቴ ላይ እርሻ እመለከታለሁ። ውስጡ ምን ይሰራል የሚለውን አብረን ገብተን እናያለን። እዚህ እንደምትመለከቱት ሰፊ የእርሻ ቦታ አለ። እንጆሪ ነው እየለማ የሚገኘው እዚህ እርሻ ላይ። ለብዙ ሰዎችም የስራ እድል ፈጥሯል። ሰላም ነው? ደህና ዋላችሁ? እንዴት ናችሁ? ሰላም ነው? እንዴት ነሽ? ደህና ነሽ? ምን እየሰራሽ ነው? መደብ እየሰራው። መደብ። ስሜ አማረች ይገባል እባላለሁ። ያው የምኖረው እዚሁ ሽሮ ሜዳ አካባቢ ነው። 02 አካባቢ ነዋሪ ነሽ? እዚሁ አካባቢ ነዋሪ ነኝ። ያው እዚህ ስራ ላይ ነው የሚገኘው ማለት ነው። ምን የስራ እድል ይዞልሽ መጣ እዚህ የተጀመረው የወንዝ ዳርቻ ልማት ስራ? የስራ እድል ያው አሪፍ ነው። የልጆች እናት ነን። በቅርቡ እንድንሰራ አድርጎናል። ምን ነበር በፊት ምሳሌ? ከዚህ በፊት ያው የተለያዩ ስራዎችን ሰራለሁ። እንደዚህ ንግድም ሞክሬያለሁ። ከሀገር ውጭም ሄጄ ነበረ። ያው ከስደት መልስ እዚህ ላይ እየሰራው ነው። ያው ተመስገን ነው፣ እየሰራን ነው። ሰርተን እናገኛለን። የሰው እጅ ከመጠበቅ ይሻላል። በጣም ጥሩ። አመሰግናለሁ። በጣም እኔም አመሰግናለሁ። መልካም ስራ። እሺ፣ ለሁላችንም። እሺ። የአዲስ አበባ የወንዝ ዳርቻ ልማት ስራው ከወንዞችን ከማልማት ከማጽዳት የተሻገረ ነው ብያችሁ ነበር አይደለ? ቀደም ብለን እዛ ጋር የፍሩት ጋርደኑን ተመለከትን። አሁን ደግሞ እዚህ ጋር የምትመለከቱት በጣም ያማረ ደረጃውን የጠበቀ የእግር ኳስ ጨዋታ ማካሄድ የሚያስችል የእግር ኳስ ሜዳ እዚህ አለ። በጣም በሚያምር ሁኔታ ለተመልካቾች መቀመጫ ጭምር ያለው እንዲሁ ደግሞ የአጭር ርቀት መለማመጃ ትራክም እንደዚሁ ደረጃውን ጠብቆ የተሰራለት ያማረ የስቴዲየም የስፖርት ማዘውተሪያ ስፍራ እዚህ ጋር እንመለከታለን። መለማመጃ ያለው ደረጃውን የጠበቀ ነው። ተመልካቾች ደግሞ ያሉበት የስፖርት ጨዋታ ሲኖር እዚህ ደረጃውን በጠበቀ የመቀመጫ ስፍራ ላይ ተቀምጠው ጨዋታዎችን መመልከት ይችላሉ። እዚህ እንጦጦ ላይ ብቻ እንኳን ያለው የመሰረተ ልማት ወንዝ ዳርቻ ላይ የተሰራው በጣም ብዙ ነው። እየሄድን አለፍ አለፍ እያለን ሌሎቹንም እንመልከት። ኑ ተከተል። እዚህ ፊት ለፊቴ የንብ ቀፎዎች ይታዩኛልና ወደ ንቦቹ ጋር ሄደን እነሱን እንመለከታለን። እንደምን ዋሉ ጋሽ? እግዚአብሔር ይመስገን። ሰላም ነው? ሰላም ነኝ። ደህና ነው? ደህና እግዚአብሔር ይመስገን ሰላም ነኝ። ማህሌት ይባላለሁ። እኔ ማሙሸት የሱፍ። እሺ፣ ስለተዋወቅን ደስ ይለኛል። እሺ። ንቦች የንብ ቀፎ አይተን የመጣ ነው እዚህ። አዎ፣ ንቦች አሉ እዚህ። ምን ያህል የንብ ቀፎ አለ? 160 ነው። ማር ተቆርጦ ያውቃል ከዚህ? አዎ፣ በእውነት ግንቦት ሰኔ ላይ 2017 ተቆርጧል። ጥቅምት ላይም ተቆርጧል 2017። አዎ፣ በጣም ብዙ ሰኔና ግንቦት ላይ በጣም ብዙ በኪሎ በጣም ብዙ ተቆርጧል።
እና ያው እኛም በልተናል ለህብረተሰቡም እንደገና ደግሞ ያው በሽያጭ እነሱም ተጠቃሚ ሆነዋል ማለት ነው። እርስዎ የት አካባቢ ነው የሚኖሩት? የዚሁ አካባቢ ተወልጄ ያደኩ ነኝ እና በዚህ ተጓዳኝም ሌሎች ስራዎችን እሰራለሁ። ደን ጥበቃ ውስጥም እሰራለሁ። ያው ትርፍ ጊዜን ደግሞ እዚህ ንቦች ማነብ ጋር እሰራለሁ። ራሴንም ጠቅማለሁ፣ ቤተሰቦቼንም ጠቅማለሁ ማለት ነው። በጥበቃና እናቶቻችን እንጨት ለቀማ ነበረ እያካሄዱ እኛን የሚያሳድጉት ወይም ደግሞ ታናናሾቻችን የሚያሳድጉት ማለት ነው። አሁን ግን በጣም ብዙ የስራ እድሎች ተፈጥረው ብዙ አይነት ስራ ቤተሰቦቻችን ከአንድ ቤት 4 ሰው 5 ሰው 6 ሰው 3 ሰው የስራ ተጠቃሚ ሆኗል። በጣም ደስ ይላል። መልካም ስራ ይሁንልዎ። እሺ፣ አመሰግናለሁ። እሺ፣ እኔም አመሰግናለሁ። እሺ፣ ሰላም ዋሉ። እኔም አመሰግናለሁ። እንጦጦ በተፈጥሮ የታደለ እጅግ ያማረ መንፈስን የሚያድስ ስፍራ እንደሆነ ታውቃላችሁ ተመልካቾች። ይህን ስፍራ ደግሞ እንደዚህ በወንዝ ዳርቻ ልማት ስራ በተለያዩ ሁኔታዎች አምሮ የተለየ መልክ ሰጥቶ ማየት ሌላ ተጨማሪ ለቦታው ድምቀት ነው። አካባቢው ላይ ሰዎች ለሚኖራቸው ቆይታም ጥሩ ጊዜ እንዲያሳልፉ የሚፈጥርላቸው ስሜት አለ። እዚህ አካባቢ እንጦጦ ላይ በብዛት የነበሩት ባህር ዛፎች ነበሩ። እነዛን ባህር ዛፎች ደግሞ ባለፉት ዓመታት በነበሩ የአረንጓዴ አሻራ መርሃ ግብሮች በሀገር በቀል ዛፎች በመተካት እነዚህ ዛፎች ደግሞ እርስ በርስ ተሳስበው እንዲያድጉ በማድረግና አካባቢውም አፈሩም ለምነቱን ጠብቆ እንዲቆይ በማድረግ በኩል እየተሰሩ ያሉ በርካታ ስራዎች አሉ። ስለዚህ አካባቢው አሁን በጣም ደግሞ ከነበረው ተፈጥሯዊ ውበትም ጨምሮ እንደዚህ እንመለከታለን። ማረፊያም የሚሆን ቦታ ጭምር ነው። እዚህ እንጦጦ ላይ ከተሰሩ የወንዝ ዳርቻ የመሰረተ ልማት ስራዎች ሌላኛው የምትመለከቱት ከጀርባዬ ያለው የሃይኪንግ መንገድ ነው። ሰዎች ተራራ መውጣት በእግራቸው መጓዝ የሚፈልጉ ሰዎች ይህንን መስመር ተከትለው በደንብ ለሃይኪንግ ተብሎ የተሰናዳ መስመር ነው። ጫፍ ቀድም መጀመሪያ ላይ የነበርንበት ድረስ የሚያወጣ መንገድ አለ። አሁን እንቀጥል መንገዳችንን። ልክ የወንዝ ዳርቻ መሰረቱን ተከትለን ወደ ታች ደግሞ አብረን እንወርዳለን። የአዲስ አበባ ወንዝ ዳርቻ ልማት ስራ እንጦጦ አካባቢ ላይ ያለውን ገጽታ በተከታተላችሁት ዘገባ አሳይተናቸዋል። ስራው በሌሎች አካባቢዎች ላይ የፈጠረውን አዲስ መልክ ደግሞ በቀጣይ ዘገባዎቻችን ይዘንላችሁ የምንቀርብ ይሆናል። ዜናዎቻችን ይቀጥላሉ። ሸገርን የማስዋብ ስራ በኮሪደርና በወንዝ ዳርቻ ልማት ተሰናስሎ ዛሬ ላይ ለአዲስ አበባ አዲስ ገጽታን ሰጥቷታል። ቀድሞ የአዲስ አበባ መገለጫ የነበሩት የቆሻሻ ወንዝና የስም ከተማነት ዛሬ ተቀይረዋል። እንዴት የሚለውን ቀጣዩ የሮዛ መኮንን ትንታኔ ያስቃኘናል። ለዘመናት በውስጧ የሚፈሱት ወንዞች የውበት ሳይሆን የቆሻሻ መጣያ፣ የጤና ጠንቅና የብክለት ምንጭ ሆነው ቆይተዋል። የአዲስ አበባ ወንዞች የመጥፎ ጠረን ተምሳሌቶችም ነበሩ። የችግሩ መክፋት አዲስ አበባን ማስዋብ አይቻልም፣ ወንዞቿም ከብክለት አይጸዱም የሚል ተስፋ ቢስነት እንዲነግስባቸውም አድርጓል። ጥያቄው ግን ነው፣ ሸገርን ማስዋብ አይቻልም የሚለውን የተስፋ ቢስነት ግንብ ሰብሮ ንጹህ አየር መተንፈስ በእርግጥ ይቻላል? ቆይታችን ይህን ይመልሰዋል። ዛሬ ያ የቆሻሻ ታሪክነት ተቀይሯል። የከረፋው ሽታ በንጹህ አየር፣ ጥቁሩ ውሃ በሰው ሰራሽ ሐይቆች ተተክቷል። የቆሻሻ ማጠራቀሚያ የነበሩ ሸለቆች ወደ ዓለም አቀፍ የቱሪስት መዳረሻነት ተሸጋግረዋል። የጭስና የብክለት ማዕከል የነበሩ ዳርቻዎች ወደ አረንጓዴ ገነትነት ተለውጠዋል። ዛሬ የምንመለከተው በጠቅላይ ሚኒስትር አብይ አህመድ አነሳሽነት የተጀመረውንና የመዲናዋን ገጽታ የቀየረውን የሸገርን ማስዋብ የወንዞች ዳርቻ ልማት ፕሮጀክት ነው። የአዲስ አበባ ወንዞች ከአፍሪካ በብክለታቸው ተጠቃሽ ከሚሆኑበት ደረጃ ላይ ደርሰው እንደነበረ ይታወሳል። ኢትዮጵያ በወንዝ ተፋሰስ ከአፍሪካ 4ኛ ደረጃ ላይ የምትገኝ ማማ ብትሆንም መዲናዋ አዲስ አበባ ግን በውስጧ የሚያልፉትን ወንዞች በአግባቡ ባለመያዟ ለከፍተኛ ስነ ምህዳራዊ አደጋ ተጋልጣ ቆይታለች።
በተለይም የአቃቂ ወንዝ በአፍሪካ በብክለቱ ተጠቃሽ እስከመሆን ደርሷል። ለዋሽ የሚገበረው የአቃቂ ወንዝ ታላቁን የዋሽ ወንዝ ሳይቀር ተበክሎ የበከለው አደጋ ላይ ጥሎትም ሰንብቷል። ይህንን ታሪክ ለመቀየር በ2011 ዓ.ም ጠቅላይ ሚኒስትር አብይ አህመድ አነሳሽነት ሸገርን ማስዋብ ፕሮጀክት ይፋ ተደረገ። ዓላማው ከተማዋን ለነዋሪዎቿ ምቹ፣ ለቱሪስት ሳቢና ለአካባቢ ጥበቃም የታደሰች ከተማ ማድረግ ነበር። የተቀናጀ የአረንጓዴ ኢኮኖሚ ስትራቴጂ አካል የሆነው የሸገርን ማስዋብ ፕሮጀክት የፓርክ ግንባታዎች፣ የኮሪደር ልማቶች፣ ደን ተከላና የአካባቢ ጥበቃን አቀናጅቶ የያዘ ነው። አዲስ አበባን እንደ ስሟ ውብና ለኑሮ ተስማሚ የማድረግ ራዕይን ሰንቆ የተነሳው የሸገር ማስዋብ ፕሮጀክት በሁለት ዋና ዋና ምዕራፎች ተከፍሎ የተከናወነ ነው። እስኪ እንመልከታቸው። ከ5 ኪሎ እስከ ቦሌ ያለው የፕሮጀክቱ የመጀመሪያ ክፍል ስራ ከፍተኛ የዲፕሎማሲ ፋይዳ ያላቸው ስፍራዎችን ያካትታል። ከዚህም በተለይ በ4 ኪሎ አካባቢ የሚገኘውና ሰው ሰራሽ ሐይቅ ትላልቅ አዳራሾችንና የመዝናኛ ስፍራዎችን የያዘው የወዳጅነት አደባባይ ቀዳሚው ውጤት ነው። ዛሬ ላይ በሸራተን ሆቴል ፊት ለፊት የሚገኘው ወዳጅነት አደባባይ የዓለም አቀፍ ስብሰባዎችና የቤተሰብ መዝናኛ ማዕከል እስከመሆን ደርሷል። ከእንጦጦ ተራራ እስከ ቦሌ ድልድይ ያለው 12 ኪሎ ሜትር ርቀት የድንጋይ ንጣፍ፣ የአረንጓዴ ስፍራዎችና የቆሻሻ ማጣሪያ ጣቢያዎች ግንባታም የዚሁ አካል ናቸው። ታሪክን ከተፈጥሮ ጋር ያስተሳሰረው አንድነት ፓርክም እንዲሁ የብስክሌትና የእግር መንገድ የያዘውን የእንጦጦ ፓርክ የዚህ የመጀመሪያው ምዕራፍ ስኬቶች ተደርገው የሚቆጠሩ ናቸው። ሁለተኛው ምዕራፍ እንመልከት። ቀጣይነት ያለው ልማት ወደ ደቡብ አቅጣጫ የተዘረጋበት ነው። ይህም በርካታ ግዙፍ ግንባታዎችን አቅፏል። የዘመናዊነት መገለጫ የሆነው የሳይንስ ሙዚየም ግንባታና በዙሪያው ያሉ አረንጓዴ ስፍራዎች ልማትም የዚሁ ሁለተኛው ምዕራፍ ስራዎች አካል ናቸው። እስከ አቃቂ ቃሊቲ ድረስ የዘለቀው ይህ ልማት የኢንዱስትሪ ብክለትን ለመቆጣጠር ፋብሪካዎች ቆሻሻቸውን በቀጥታ ወደ ወንዝ እንዳይለቁ የሚያስገድድ የቴክኖሎጂ ዝርጋታ ላይ ትኩረት የተሰጠበትም ነው። በዚህም ቀደም ሲል ወደ ወንዙ ይፈሱ የነበሩ የፍሳሽ ማስወገጃዎች ተቋርጠው ወደ ማጣሪያ እንዲጓዙ ተደርጓል። በመቶዎች የሚቆጠሩ ህገወጥ የፍሳሽ መስመሮች ተገተው ወደ ማጣሪያ ጣቢያዎች እንዲዞሩ መደረጋቸው ፕሮጀክቱ ለአካባቢው ጥበቃ የሰጠውን ትኩረት ማሳያ ናቸው። በዚህ በሁለተኛው ምዕራፍ ቀበናና ግንፍሌን ጨምሮ በጠቅላላው 8 ወንዞች ላይ በሺዎች የሚቆጠሩ ሀገር በቀል ዛፎች ተተክለው ስነ ምህዳሩ እንዲያገግም በማድረግ ላይም እየተሰራ ነው። በፒኮክና በቀበና ወንዝ ዳርቻዎች ላይ ደግሞ መከለያ ግንቦች ተገንብተው የጎርፍ ስጋት ተወግዷል። በጠቅላላው ሁለተኛው ምዕራፍ 47 ኪሎ ሜትር የእግርና የብስክሌት መንገድ እንዲሁም 7 አዳዲስ ፓርኮችን ያካትታል። ልዩ የሚያደርገው ደግሞ የመጀመሪያዎቹ ምዕራፎች በውጭ ኩባንያዎች ቢሰሩም አሁን ያለው ሰፊ ማስፋፊያ በሀገር በቀል የኮንስትራክሽን አቅም የተከናወነ ነው። በፒኮክ ፓርክ የኢትዮጵያ ባህል የሚያንጸባርቁ ዘመናዊ ጎጆዎች፣ በፀሐይ ኃይል የሚሰሩ መብራቶችና ማራኪ የእግር መንገድ ድልድዮችም ተገንብተዋል። ለሱቆች፣ ለካፌዎችና ለጥበብ ማሳያ ጋላሪዎች የሚሆኑ ስፍራዎችም እንደዚሁ ተዘጋጅተዋል። ይህ ግዙፍ ፕሮጀክት ከ1.3 ትሪሊየን ብር በላይ ኢንቨስትመንት መሳብ የቻለ ነው። 70% የግል ባለ ሀብቶች ተሳትፎም ሸፍኖታል። ሸገርን ማስዋብ የአረንጓዴ አሻራ ፕሮጀክትንም ጭምር ያካተተ ነው። በሀገር አቀፍ ደረጃ የአረንጓዴ አሻራ ተጽዕኖን ጨምሮ የደን ሽፋኑ ከ17.2 በመቶ ወደ 23.6 በመቶ ያደገ ሲሆን በዚህ ለውጥ ውስጥ ታዲያ የወንዝ ዳር ልማት የራሱ አስተዋጽኦን አድርጓል። ሸገርን ማስዋብ የወንዝ ዳር ልማት አበርክቶ ስነ ምህዳራዊና ኢኮኖሚያዊ ብቻ አይደለም፣ ስነ ልቦናዊም ጭምር እንጂ። የቀበናና የፒኮክ ወንዝ ዳርቻ ልማቶች እንደሚያሳዩት የወንዝ ልማት ማለት ግንብ መገንባት ብቻ አይደለም። የፍሳሽ ቆሻሻን በመጥለፍ የወንዞችን የተፈጥሮ ሕይወት መመለስም ጭምር ነው። ዛሬ ወንዞች ከደለልና ከቆሻሻ ጸድተው ዳርቻዎቻቸውም በሀገር በቀል ዛፎች አጊጠው ለከተማዋ ሳንባ እየሆኑ ይገኛሉ። የልማት የአዲስ አበባን ወደ ቱሪስት መዳረሻነትም ቀይሯታል። ቀደም ሲል ለቱሪስቶች አዲስ አበባን እንደ መተላለፊያ ብቻ ይጠቀሙባት የነበረ ሲሆን አሁን ግን ለቀናቶች የሚቆዩባቸው መዳረሻዎችም ተፈጥረዋል። ይህ ደግሞ ለሺዎች የሚቆጠሩ ወጣቶች የስራ ዕድል እንዲያገኙ አድርጓል። ፕሮጀክቱ ትልቁ ስኬት በህዝብ ዘንድ የነበረውን አይቻልም የሚል የስነ ልቦና ስብራትን መጠገኑ ነው። በገበታ ለሀገርና በገበታ ለሸገር አማካኝነት የህዝብን አቅም በማስተባበር የተሰሩ ስራዎች ኢትዮጵያ የራሷን ችግር በራሷ አቅም መፍታት እንደምትችል ዳግም አረጋግጠዋል። እንዲህ ያለ ግዙፍ ልማት ያለ ፈተና አልነበረም የተከናወነው። ለዘመናት በወንዝ ዳር የነበሩ ነዋሪዎች ማህበራዊ መስተጋብሮቻቸውን ጠብቆ ወደ ተሻለ ስፍራ ማንቀሳቀስ በራሱ ሰፊ ተግባር የነበረ ነው። ተነሾችን መንግስት በኮንዶሚኒየምና በካሳ ክፍያ መልሶ ለመቋቋምም ግንባር ቀደም ስራዎችን ለመስራት ተችሏል።
ከፈተናው ባሻገር አወንታዊ ፋይዳውን ስንመለከት ደግሞ የሸገር ማስዋብ ፕሮጀክት ለብዙ ሺህ ወጣቶችና ባለሙያዎች የስራ ዕድልን መፍጠር የቻለ ሆኗል። የኢትዮጵያ የአረንጓዴ ልማት ውጤትም በዓለም አቀፍ መድረክ ተመስክሮለታል። የፋኦ የአግሪኮላ ሜዳሊያና የዘላቂ ደን ልማት ሽልማት ኢትዮጵያን ስኬት ያረጋገጡ ናቸው። እንደ አውሮፓውያኑ አቆጣጠር በ2027 የሚካሄደውን 32ኛውን የተባበሩት መንግስታት የአየር ንብረት ለውጥ ጉባኤ ኮፕ 32ን ለማስተናገድ የተመረጠችውም በዚሁ በአረንጓዴ ልማት ስኬቷ ነው። ይህም አዲስ አበባን የአፍሪካ የአረንጓዴ ልማት ተምሳሌት ያደርጋታል። የሸገርን ማስዋብ ፕሮጀክት የይቻላል መንፈስ ውጤት ነው። አሁን የቀረው ስራ እነዚህን ውጤቶች መጠበቅና መንከባከብ ነው። የኮሪደር ልማት ስኬት በሁለንተናዊ መልኩ የሚገለጽ ነው። ከኢኮኖሚ እስከ ማህበራዊ፣ ከማህበራዊ እስከ አካባቢያዊ የኮሪደር አሻራ ያላረፈበትን ማግኘት አይቻልም። ሀብታሙ ተክለስላሴ ስለ ኮሪደር ልማቱ ሁለንተናዊ ስኬት በተከታዩ ጥንቅሩ ያሳየናል። የኮሰመነ ገጽ፣ የጠወለገ መልክ፣ የዛገ ጣሪያ፣ ብክለት የተቆጣጠረው መፍሰሱን የማያቆም ወንዝ፣ ወንዙን የታከከ ህይወት፣ መንገድ የሚል ስም ያዘለ ጠባብ መተላለፊያ፣ እነዚህ የአዲስ አበባ የትላንት መልኮች ነበሩ። የኮሪደር ልማት የአዲስ አበባን ትንሣኤ፣ ትንሣኤዋም ከስሟ የተስማማ ክብሯን ወለዱ። ለነዋሪውም ለእንግዳውም እኩል አዲስነት። ይህንን ጸጋ የገለጠው ኮሪደር ከውጥኑ ባለቤት በቀር እንዲህ ድርብ ፍሬ ይኖረዋል ብሎ የጠበቀ አልነበረም። ቀዳሚው ምሁራን መልቲፕላይንግ ኢፌክት እንደሚሉት መሰሎቹን ማብዛቱ በዛ ሳይወሰን መዲናችን መግቢያ ናትና ወደ ሳሎኑ እንዲዘልቁ የሚጋብዝ መሆኑ ነው። አንተ ቤት ስመጣ ገና ግቢው ያልተመቸ ከሆነ የቆሸሸ ከሆነ ሳሎን ብዙ ውስጥ አይፈልግም። ሳሎን ገብቼ ሳሎን ያልተመቸ ከሆነ እንደዛው። ለመጀመሪያ ላይ ያለው የፈርስት ኢምፕሬሽኑ በጣም ኢምፖርታንት ነው። ማንም ሰው መጥቶ ከውጭ ሀገር አዲስ አበባን ብቻ ረግጦ ሌላ ነገራችንን ሳያይ የመመለስ እድሉ በጣም ከፍተኛ ነው። አዲስ አበባን ከወደደ ደግሞ ተጨማሪ ለማየት መፈለጉ ደግሞ ያድጋል። ለዚህ አዲስ አበባ በአንድ በኩል ሲምቦል ናት፣ በሌላ መንገድ ደግሞ ፓዝዌይ ናት። እሷን ያየና ያደነቀ፣ እሷን ያየና የወደደ አርባ ምንጭ ልይ፣ ሐዋሳ ልይ፣ ባህር ዳር ልይልና ለተጨማሪ የብልጽግና ጉዞ መንገድ ታገለግላለች እና የመጀመሪያ ኢንትሪ ፖይንት ናት። በዳዴ ሰነበተ በኤሊ ጉዞ የዘለቀ ግንባታ ከኮሪደር ብዙ ተምሯል። የነዋሪውን መዋል ማደር እንጂ ሕይወቱን ያላሰበው የከተማ ቦታ አጠቃቀም የቱን ለመኖሪያ የቱን ለመዝናኛ የሚል መልስ ያገኘው በዚሁ ኮሪደር ነው። ኮሪደሩን ተከትለው የተገነቡ ህንፃዎች ኮሪደር ብቻውን ሳይቆም ከመኖሪያ ቤቶች ጋር ያለውን ትስስር በግልጽ አሳይተዋል። መቼም ኮሪደር ከጀመርን በኋላ ፎቅ በ3 ወር ጨረስን፣ በ4 ወር ጨረስን። ዜና እየሰማችሁ ነው። በብዙ ሺዎች ቤት እየገነባን ያለ ነው አክሮስ ዘ ካንትሪ። እነዛ ቤት ግንባታዎች የኮሪደር ልማቱ አካል ናቸው። ኮሪደር ስትሰራ ስፔስ ትለያለህ፣ የስፔሱን ፐርፐስ ትለያለህ፣ ሪፐርፐስ ታደርጋለህ። ለሃውሲንግ የሚያስፈልጉ ኤሪያዎች የተለጣጠፉ ላስቲኮች ሳይሆኑ ፕሮፐር ቤቶች እንዲሆኑ ይሰራል። በመንግስትም ይሁን በግል ማለት ነው። ሃውሲንግ አለ። 24/7 የተተጋበት ኮሪደር ቢያምር የነፃነት ሸማዋን ፈትል አሳምሮ አዲስ አበባን ውበቷን ቢገልጥ ባለራዕዩን እንቅልፍ ነስቶ ሙያተኛውን አላስቆም አላስቀምጥ ብሎ ነው። እናም ኮሪደር የወለደው ከተማዋን ብቻ ሳይሆን ስለ ሀገር ጥርስን ነክሶ ወገብን አስሮ በጊዜ በቦታ ሳይወሰኑ ከላይ ታች ማለትን አዲስ የሥራ ባህልንም ጭምር ነው። እልፍ ወገኖች በዚህ ሥራ እንጀራቸውን አበጅተዋል። በዚህ ውስጥ የፈራው ባለሙያ የበቃው መሐንዲስ ለነገ ታላቁ ስንቅ ሆኖ የሚቆጠር ነው። የአዲስ አበባ የኮሪደር ዴቨሎፕመንት በጣም በርካታ ሃንዲ ኢንጂነርስ ፈጥሯል። ዩኒቨርሲቲ ገብተው ከሚያገኙት እውቀት የላቀ ፕራክቲካል እውቀት እንዲያገኙ አድርጓቸዋል። እነዚያ ወጣት ልጆች አዲስ አበባን ከሰሩ በኋላ አሁን በተለያየ የክልል ከተሞች 100% ዲዛይን ሰርተው የሚያደርጉት ግንባታ መልሶ እኛኑ ሰርፕራይዝ የሚያደርግ ነገር ይታያል። ኢኖቬሽን አለ፣ ስኪል አለ፣ ስራ ብቻ አይደለም ማለት ነው። ኮሪደር በዚህ ብቻ አይቆምም። የብሩህ ነገ ገላጭ አይን ማረፊያ እንደሆነ ከሩቅ ይጣራል። እንኳን ለእንግዳ ለሀገሬው የሚያጓጓው ውበቱ ከቱሪስት መዳረሻዎች ተቀናጅቶ ለሌላው ሴክተር የተረፈበት ድንቅ ማሳያ ያደርገዋል። በአምናና በዘንድሮ መካከል ከፍተኛ ቁጥር ያለው የቱሪዝም እድገት አለ አዲስ አበባ ውስጥ፣ ኢትዮጵያ ውስጥ አጠቃላይ የሎካል ቱሪዝምም የውጭ ቱሪዝምም ብዙ ገንዘብ እያገኘንበት ነው ማለት ነው። ኮሪደር የራቀውን አገልግሎት አቅርቧል፣ የቀረበውን አዘምኗል። ብርቅ የነበረ መዝናኛን ለድሃው ከማይቀመስ ዋጋ ወደ ነፃ አዘዋውሮ የሚቻል አድርጎታል። ለዚህ ነው ኮሪደር የፍትሃዊነት ጥያቄ መልስ ነው የሚባለው። ፋታ ከማይሰጠው ሕይወት ዘወር ሲል
ቤተሰብ ሳይጎድል ነዋሪ ሳይለያይ ማህበራዊ ትስስሩን የሚያጠናክርበት መድረክ ተክሏል። ሳቢነት ማራኪነቱማ የሚነገር አይደለም። ኮሪደር ወደ ጤናም ይሻገራል። በእያንዳንዱ ሰው የእንቅልፍ፣ የመብላት ፍላጎት፣ የመንቀሳቀስ ፍላጎት አፌክት ያደርጉታል። ለምሳሌ አንተ ምሽት አካባቢ ላይ ብትሆን አትንቀሳቀስም። ካልተንቀሳቀስክ ፊዚካሊ ፊት አትሆንም ማለት ነው። ፊዚካሊ ፊት ካልሆንክ ከበላህም ካልበላህም እንቅልፍ ችግር አለ እና ተያያዥ ችግሮች ያስከትላል። የአማረ መልክዓ ምድር ለአእምሮ በከፍተኛ ደረጃ እረፍት ይሰጣል። ሰዎች በጣም በእግር ይንቀሳቀሳሉ። አሁን ታስተውል ከሆነ 3 ሰዓት 4 ሰዓት ብትወጣ ከተማ ውስጥ እንደ ቤተሰብ ልጆቻቸውን ይዘው ሰዎች ወክ ያደርጋሉ። ደሞዝ ነው ለኛ በጣም ከፍተኛ ደስታ ይፈጥራል። ሰዎች ማታ ተሰባስበው የፋሚሊ ታይም ኖሯቸው በንጹህ መንገድ በብርሃን ወክ እያደረጉ፣ ሲኒየር ሰዎች ደግሞ አንዳንዴ በጣም ሽማግሌዎች ከልጆቻቸው ጋር ወክ ሲያደርጉ ይታያል። ያ ሁሉ በጣም አስደሳች የጤናማ ህብረተሰብ መፍጠሪያ እንደ መንግስት ትልቁ ትል መሆን ያለበት ጉዳይ ነው። በሰለጠነው ዓለም እንደታየው ከተማ ዘመኑን ጊዜው የደረሰበት ቴክኖሎጂን ይመስላል። አዲስ አበባን ከሰለጠኑቱ ጎራ ከዘመኑቱ ረድፍ ያሰለፋት ምንም እንዳይቀርባት ያደረጋት ኮሪደር ነው። የዘመነው ትራፊክ ቴክኖሎጂን ጉልበቱ ያደረገ አገልግሎት ለካስ ይቻላል ያስባለ መዲናዋን ስማርት ያሰኛት ነው። ለምሳሌ ሪሰንትሊ የሞባይል የፖሊስ ሰርቪስ ፕሮቫይድ ማድረግ የሚያስችል ስቴሽን ሰርተናል ቦሌ አካባቢ ላይ። ያ እየተበራከተ ይሄዳል። መሶብን ብትወስድ በርከት ያሉ ሰርቪሶች በአንድ ቦታ የሚሰጥባቸውን ቦታዎች ብትወስድ የተሳለጠ ሰርቪስ ከሚሰጡ እንትኖች አንዱ ነው። መብራት፣ ውሃ፣ ቅድም እንዳነሳሁት ቤት፣ ቴሌኮም እነዚህ ሁሉ ያካትታል። ዴታ ሴንሰርስ አሉ፣ ዳታ የምንሰበስብባቸው መንገዶች፣ ያንን ቨርቹዋል የምንቆጣጠርባቸው መንገዶች አሉ። ብዙ የሚቀር ነገር ቢኖርም እየመጣ ያለበት ሂደት በጣም ተስፋ ይጣል። ከኢኮኖሚ እስከ ማህበራዊ፣ ከአካባቢያዊ እስከ ሁለንተናዊ ብልጽግና ኮሪደር አሻራውን ያላኖረበት ምልክቱን ያላስቀመጠበት የህይወት ፈርጅ የኑሮ ዘውግ ማግኘት አይቻልም። እይታውም እንዲሁ ነው። ሰዎች በተረዱት ባወቁት ቁጥር አብዝተው የሚፈልጉት። ትናንት ከሰራነው በብዙ እጥፍ ነው የምንሰራው። በዚህ ምክንያት የውስጡም የውጩም እያመነ የውስጡም የውጩም እጅ እየሰጠ ለካ እንደዚህ ነው አልገባኝም እያለ ይሰለፋል። እኛ ለዛ ጊዜ የለንም፣ ለዛ ጆሮም የለንም። ዓላማችን ኢትዮጵያ ብልጽጋ ተቀይራ ማሳየት ብቻ ነው። ያ የመጀመሪያው እርካታ ለራሳችን ነው። እነሆ ቸርነትና መተሳሰብ የሚጸናበት፣ አንድ ሆነን የፈጣሪን ምሕረት የምንጠይቅበት፣ ካለን አካፍለን አብሮነታችንን የምናጠናክርበት፣ ልቦች የሚራሩበት፣ እጆች የሚዘረጉበት የምንናፍቀው የረመዳን ወር መጣ። የኢትዮጵያ ንግድ ባንክ ለመላው የእስልምና እምነት ተከታዮች እንኳን ለታላቁ የረመዳን ወር በሰላም አደረሳችሁ እያለ ባንካችን ባቀረበላችሁ የዘካ ተቀማጭ ሂሳብ ውስጥ ለይተው ያስቀመጡትን ዘካ ለግለሰቦችም ሆነ ለበጎ አድራጎት ድርጅቶች እንዲተላለፍ ሲያዙን በታማኝነት እናደርስሎታለን። እርሶም የዘካ ተቀማጭ ሂሳብን በመክፈት ግዴታውን ያለ ድካም ይወጡ። ረመዳን ሙባረክ። ሲቢኢ ኑር የተሟላ ከወለድ ነፃ የባንክ አገልግሎት። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። ከኢትዮጵያ ቴሌቪዥን የኢቲቪ 57 ዜናዎቻችን አሁንም ቀጥለዋል። የመጀመሪያው የኢትዮ ጣሊያን የኮንስትራክሽን የመሰረተ ልማትና የከተማ መልሶ ግንባታ ፎረም በአዲስ አበባ ተካሄደ። የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ የኢትዮ ጣሊያን ፎረሙ አዲስ አበባ በፈጣን ለውጥ ላይ ባለችበት ወቅት የተካሄደ በመሆኑ ወቅታዊና አስፈላጊ ነው ብለዋል። ይመራደም ዝርዝር አለው። የዛሬው ግንባታ የነገው ታሪካችን፣ የኮሪደር ልማቱ ደግሞ ወደ ስልጣኔ የሚደረገው ጉዞ ፈጣን መሄጃ መንገድ ነው። የኢትዮጵያ ከተሞች ዛሬ አሮጌው በዘመናዊው የሚተካባቸውና ላይን የሚማርኩ የለውጥ አውድማዎች ሆነዋል። ከከተሞች የተሻገረው የኢትዮጵያ ይህ ግዙፍ የልማት እንቅስቃሴ ደግሞ የዓለም አቀፍ አጋሮችን ቀልብ ስቧል። ለዚህ ማሳያው ዛሬ በአዲስ አበባ የተካሄደው የመጀመሪያው የኢትዮ ጣሊያን የኮንስትራክሽን የመሰረተ ልማትና የከተማ መልሶ ማልማት ፎረም ነው። የአዲስ አበባ ከተማ ከንቲባ አዳነች አቤቤ የኢትዮ ጣሊያን ፎረም አዲስ አበባ በፈጣን ለውጥ ላይ ባለችበት ወቅት የተካሄደ በመሆኑ ትልቅ ትርጉም የሚሰጠው ነው ብለዋል። አዲስ አበባ is a city rapidly transforming gateway of Africa.
አዲስ አበባ በፈጣን ለውጥ ላይ ያለች የአፍሪካ መግቢያ በር ናት። ለኑሮ የምትመች በዓለም አቀፍ ደረጃ ተወዳዳሪ የምትሆን ከተማም እየገነባን ነው። ሁሉም ነዋሪዎቿ ተጠቃሚ የሚሆኑባት እንድትሆንም እንዲሁ። አዲስ አበባ ኢትዮጵያ ልትደርስበት የምትፈልገው ብልጽግና ማሳያም ናት። ህንፃዎቻችን፣ የመሰረተ ልማት አቅርቦቶቻችንና የወንዝ ዳርቻ ልማት ፕሮጀክቶች የኮንስትራክሽን ስራዎቻችን አካል ናቸው። እንደ ዊቢውልድ ያሉ በግንባታ መስክ በኤሌክትሮኒክስ ዕቃዎች ማምረት የተሰማሩ ድርጅቶች፣ የፋይናንስ ተቋማትና ሌሎችም በፎረሙ ተሳታፊ ናቸው። አዲስ አበባ የተለወጠችው በገጽታ ብቻ ሳይሆን ቢዝነስ ለመስራትም አመቺ ሆና የግል ዘርፉንና ኢንቨስትመንትን የምታበረታታው በተሳለጠ ዘመናዊ መስተንግዶ እጆቿን ዘርግታ በመቀበል ነው። Trade is expanding. Investment flow is rising. ንግድ እየተስፋፋና የኢንቨስትመንት ፍሰት እየጨመረ ነው። የተቋማት ስራ ደግሞ ይበልጥ ስትራቴጂያዊና መዋቅራዊ ሆኗል። አዲስ አበባ የግሉ ዘርፍንና ኢንቨስትመንትን በደስታ ትቀበላለች። የጣሊያን ወንድሞቻችንና እህቶቻችን ወደ አዲስ አበባ መጥተው ኢንቨስት እንዲያደርጉ ጋብዛለሁ። አዲስ አበባ እየተቀየረች ያለው በገጽታዋ ብቻ ሳይሆን ቢዝነስ ለመስራትም ቀላልና መቼ መሆኗ ነው። ኢትዮጵያ ሀገራዊ ፋይዳቸው ከፍ ያለ፣ ህዝባዊ ጠቀሜታቸው ላቅ ያለ ሰፋፊ መሰረተ ልማቶች ግንባታ ላይ ናት። ኢትዮጵያ በመሰረተ ልማት በኢኮኖሚና በኤሌክትሪክ ኃይል ቀጠናዊ ውህደት እንዲፈጠር እየሰራች ነው ያሉት የገንዘብ ሚኒስትሩ አህመድ ሺዴ የማክሮ ኢኮኖሚ ማሻሻያው ለዘርፉ መዋለ ንዋይ መልካም ዕድል እየፈጠረ መሆኑን ገልጸዋል። As you know, Ethiopia has embarked recently on comprehensive macroeconomic reform. እንደምታውቁት ኢትዮጵያ በቅርቡ የተሟላ የማክሮ ኢኮኖሚ ማሻሻያን እየተገበረች ነው። በትግበራ ላይ የሚገኘውን የኢኮኖሚ ማሻሻያ እንቅስቃሴ የተሳካ እንዲሆን ጣሊያን በሁለትዮሽና በባለ ብዙ ወገን የምታደርገው ድጋፍ የሚመሰገን ነው። በተለይም ደግሞ የኢትዮጵያና የጣሊያን መሪዎች ግንኙነት ጠንካራ በመሆኑ ውጤት እንዲታይ አድርጓል። በኢትዮ ጅቡቲ ያለው የኢትዮጵያ ሎጂስቲክስ ኮሪደር ለጣሊያን መዋለ ንዋይ ማደግ እንዲያስቻይ ሁኔታም ተወስዷል። የጣሊያን የውጭ ጉዳይና ዓለም አቀፍ ትብብር ምክትል ሚኒስትሯ ማሪያ ትሪፖዲ በኢትዮጵያና በጣሊያን የሚደረገው የልማት ትብብራችን በተለያዩ መስኮች ተጠናክሮ ይቀጥላል ሲሉ ተናግረዋል። Our goal is to translate political agreements into market opportunities. የኛ ግብ የፖለቲካ ስምምነቶችን ወደ ገበያ ዕድሎች የመቀየር ነው። የጣሊያን ኩባንያዎች በኢትዮጵያ የኮንስትራክሽን ኢንዱስትሪ ውስጥ በጥራትና አስተማማኝ ስራዎች ላይ መሳተፋቸው የምንኮራበት ነው። ከጣሊያን ጋር በትብብር መስራት ማለት የቴክኖሎጂ አጋርን መምረጥና ወሳኝ ፕሮጀክቶችን ለፍጻሜ የማብቃት አቅምን መገንባት ይሆናል። የለውጥ ነፋስ እየነፈሰባት፣ የስራ ባህል እየታደሰባትና የኢትዮጵያ የነገዋ ብሩህ ተስፋ እየታየባት ወሳኝ የታሪክ ምዕራፍ ላይ የምትገኘው አዲስ አበባ እንዲህ አይነት ትልልቅ ሁነቶችን ማስተናገድ መገለጫዋም ሆኗል። ወደ ውጭ ዜና አልፈናል። በመካከለኛው ምስራቅ ያለውን ጦርነት ለማስቆም የተለያዩ የድርድር ሙከራዎች እየተደረጉ መሆናቸው ቢገለጽም ቀጠናው አሁንም በጦርነት መታመሱን ቀጥሏል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ባለ 15 ነጥብ የተኩስ አቁም እቅድ በፓኪስታን በኩል ወደ ኢራን መላካቸውን አስታውቋል። የትራምፕ እቅድ የኢራንን የኒውክሌር አቅም ሙሉ ለሙሉ ማጥፋት፣ በምላሹም ቴሄራን ላይ የተጣሉ ማዕቀቦችን ማንሳትን የሚያካትት ነው። የኢራን መንግስት ግን ይህንን የትራምፕ እቅድና የድርድር ሀሳብ የውሸት መረጃ ሲል ምንም ውይይት አለመደረጉንና ምንም አይነት ስምምነት ላይ አለመደረሱን አስታውቋል። የኢራን ጦር ሰራዊት ቃል አቀባይም አሜሪካ ከራሷ ጋር እየተደራደረች ነው በማለት ኢራን ድርድር ውስጥ እንደሌለች አመልክቷል። አንድ የእስራኤል ሚኒስትር ግን ኢራን የኒውክሌር ጦር መሳሪያ እንዳታመርት በድርድሩ መቀመጡ መልካም ቢሆንም ኢራን ትቀበለዋለች ወይ የሚለው ያጠራጥራል ሲሉ ገልጿል። ይህ በእንዲህ እንዳለ የኢራን ሚሳኤል ዛሬም በእስራኤል ላይ ጉዳት ሲያደርሱ ውለዋል። የቴህራን ሰማይም በእስራኤልና አሜሪካ አጸፋ ምላሽ ጭስ ይቀበሉላል። ኢራንና አሜሪካ ለድርድር ሊቀመጡ ነው መባሉን ተከትሎ ግን የዓለም ገበያ መረጋጋት እየታየበት ነው። ወደ ስፖርት ዘገባ ተሻግረናል። በሴቶች የአውሮፓ ቻምፒየንስ ሊግ ሩብ ፍጻሜ ዛሬ ምሽት ተጠባቂ ሁለት ጨዋታዎች ይካሄዳሉ። ዛሬ ከሚደረጉ ጨዋታዎች መካከል ሪያል ማድሪድ ከባርሴሎና የሚያደርጉት ጨዋታ ይጠበቃል። ምሽት 2:45 በስታዲዮ አልፍሬዶ ደ ስቲፋኖ በሚደረገው ጨዋታ ሪያል ማድሪድ በሜዳው በባርሴሎና ይፈተናል ተብሎ ይጠበቃል። ሪያል ማድሪድ በጥሎ ማለፉ የፈረንሳዩን ክለብ ፓሪስን አሸንፎ ወደ ሩብ ፍጻሜ ማለፉ ይታወሳል። ዛሬ በሚደረግ ሌላ የሩብ ፍጻሜ የመጀመሪያ ዙር ጨዋታ እንግሊዝ ላይ ማንቸስተር ዩናይትድ ከባየር ሙኒክ ይጫወታሉ። ጨዋታው ምሽት 5 ሰዓት በኦልድ ትራፎርድ ይካሄዳል።
ተመልካቾቻችን ከኢትዮጵያ ቴሌቪዥን ሲተላለፉ የነበሩት የረቡዕ ምሽት የኢቲቪ 57 ዜናዎቻችን በዚህ መልኩ ተጠናቀዋል። አልጋነሽ ተካ ዜናዎቹን እያቀረብኩ ከእናንተ ጋር ቆይታ አድርጌያለሁ። ስለተከታተላችሁን እናመሰግናለን።